አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ ደግሞ ከልብ አመሰግናለሁኝ። ክበሩልኝ የኔ ወዶች። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና ዛሬ ደግሞ ያው እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። ላይክ ሼር ሰብስክራይብ አድርጉ እንዳትረሱ። ወዳችኋለሁኝ ማሮቼ። እና ዛሬ ደግሞ ማለት ነው ባል ለሚስቱ ማድረግ የሚጠበቅበት 20 ነገሮች በሚል መጥቻለሁኝ ማለት ነው። ባል ለሚስቱ ማድረግ የሚጠበቅበት 20 ነገሮች። አንደኛ፣ ባል ሆይ ከአላህ ዘንድ በላጭ ሰው ሆነህ መገኘት ካሰኘህ ለሚስትህ መልካም ሰው ሁንላት። የአላህ መልእክተኛ እንዲህ አሉ፣ ከእናንተ መሃል በላጩ ሰው ብሎ ማለት ለሚስቱ መልካም የሆነ ሰው ነው። ቲርሚዚ ዘግበውታል። ሁለተኛ፣ ባል ሆይ ምግብ ስትበላ ከሚስትህ ጋር አብረሃት ብላ። እየበላችሁ ሳላችሁም በእጅህ አጉርሳት። ይህ ፍቅራችሁንም ይጨምራል። ይህን በማድረግህም ከአላህ ዘንድ ከፍ ያለ ምንዳ ያስገኝልሃል። የአላህ መልእክተኛ እንዲህ አሉ፣ አንተ ስጦታን አትሰጥም፣ አላህ በዚች በሰጠሃት ስጦታ ሚንዳ የከፈለህ ቢሆን እንጂ። ሚስትህን ለማጉረስ ወደ አፏ በምታነሳት ጉርሻ ሳይቀር አላህ ሚንዳህን ይከፍልሃል። ቡኻሪና ሙስሊም ዘግበውታል። ሶስተኛ፣ ባል ሆይ ሚስትህ ውሃ በጠጣችበት ቦታ ላይ በመጠጣት ለእርሷ ያለህን ፍቅር ግለጽላት። በተለይ በሀይድ ጊዜ ላይ ስትሆን የምትጸየፋት እንዳይመስላት። ከሌላው ጊዜ በተለየ መልኩ ለእሷ ያለህን ፍቅርህን በተለያዩ ነገሮች ግለጽላት። ታላቋ እናታችን አይሻ እንዲህ አሉ፣ ሀይድ ላይ ሳለሁ ውሃ እጠጣና የተረፈኝን ነቢዩ ሰለላሁ ዐለይሂ ወሰለም እሰጣቸዋለሁ። ከዚያም አፋቸውን እኔ በአፌ በጠጣሁበት ቦታ ላይ አድርገው ይጠጡ ነበር። ሙስሊም ዘግበውታል። አራተኛ፣ ባል ሆይ ቤት ውስጥ ቁርአን በምትቀራ ጊዜ ሚስትህን አቅፈህ ምናምን ቅራ፣ ልክ እንደ ነብይህ እናታችን አይሻ እንዲህ አሉ፣ ሀይድ ላይ እያለሁ የአላህ መልእክተኛ ታፋዬ ላይ ተደግፈው ቁርአን ይቀሩ ነበር። ቡኻሪና ሙስሊም ዘግበውታል። አምስተኛ፣ ባል ሆይ ለሚስትህ ፍቅርህን ግለጽላት። አብረሃትም ሆነህ አልሆንክም ከሌሎች ጋር በምትሆን ጊዜ አደራህን ጥሩነቷን ደግነቷን ብቻ አውራ። የአላህ መልእክተኛ ስለ ሚስታቸው ኸዲጃ እንዲህ አሉ፣ እኔ የኸዲጃን ፍቅር ተለግሻለሁ። ሙስሊም ዘግበውታል። ስድስተኛ፣ ባል ሆይ ሚስት ቤት ውስጥ በምትሰራቸው ስራዎች ልታግዛት ይገባል። ሁሉን ነገር የግድ እሷ እስክትሰራልህ መጠበቅ የለብህም። ራስህን ከኸዲም እንዳንዴ። እናታችን አይሻ እንዲህ ተብለው ተጠየቁ፣ የአላህ መልእክተኛ ቤት ውስጥ ቢሆኑ በሚሆኑ ጊዜ ምን ምን ይሰሩ ነበር? እናታችን አይሻ እንዲህ ብላ መለሱ፣ የአላህ መልእክተኛ ቤት ውስጥ ልክ እንደሌላው ሰው ነበሩ። የተቀደደ ልብሳቸውን ራሳቸው ይሰፋሉ፣ ፍየሎችን ለቤተሰብ ወተት ያልባሉ፣ እንዲሁም ራሳቸውን በራሳቸው ይኻድማሉ፣ ያገለግላሉ። አህመድ ዘግበውታል። ሰባተኛ፣ ባል ሆይ ሚስትህ ላንተ ተውባልህ ማየት እንደምትፈልገው ሁሉ እርሷንም ያንተን መዋብ ትፈልጋለችና ሁሌም ውብ ሁንላት።
አብደላህ ኢብኑል አባስ እንዲህ አሉ፣ ሚስቴ ለኔ ውብ እንደምትሆንልኝ ሁሉ እኔም ለእርሷ ውብ ልሆንላት እፈልጋለሁ። ሙሳነፍ ኢብኑል አቢ ሸይባ። 8ኛ ባል ሆይ ሚስትህን አቆላምጠህ ጥራት፣ እንዲሁም ኩንያ ካላላት በኩንያዋ ጥራት። የአላህ መልእክተኛ እናታችን አይሻ ብለው ይጠሯት ነበር። ቡኻሪና ሙስሊም። ሌላ ቦታ ላይ እናታችን አይሻ እንዲህ አሉ፣ አንድ ቀን ረሱልን እንዲህ አልኳቸው፣ አንተ የአላህ መልእክተኛ ሆይ ሁሉም ሚስቶችህ የየራሳቸው የሆነ ኩንያ አላቸው፣ እኔ ስቀር። ከዚያም ኡሙ አብደላህ አሉኝ። አህመድ ዘግበውታል። 9ኛ ባል ሆይ ሚስትህ ሰው ነችና አንዳንድ ጉድለቶች ይኖራታል። ታዲያ አንተም የሆነ ጎዶሎ ጎን ካየህባት ሌላኛውን መልካም ጎኗን ተመልከትላት። የአላህ መልእክተኛ እንዲህ አሉ፣ አማኝ ባል አማኝ ሚስቱን እንዲጠላት የሆነ ባህሪዋን ቢጠላባት እንኳን ሌላኛውን መልካም ባህሪዋን ይውደድላት። ሙስሊም ዘግበውታል። 10ኛ ባል ሆይ ሚስትህ ሲከፋት እቅፍ አድርገህ አጽናናት። ካለቀሰች እያባበልክ በእጆችህ እንባዋን አብስላት። ለቅሶዋን እስክታቋርጥ ድረስ አረጋጋት። አነስ ኢብኑ ማሊክ እንዲህ አሉ፣ አንድ ቀን የአላህ መልእክተኛ ሚስት ሶፊያ አለቀሰች። ከዚያም የአላህ መልእክተኛ በእጃቸው የሶፊያን እንባ አበሱላት። ከዚያም በኋላ አባበሏትና ማልቀሷን አስተዋት። ናሲኢ ዘግበውታል። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ውዶች እወዳችኋለሁ፣ አከብራችኋለሁ። ላይክ ሼር እያደረጋችሁ ብታበረታቱኝ ወንድሞቼ ደግሞ ከልብ አመሰግናለሁ። የኔ ውዶች ክበሩልኝ። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።